ወንድም መከታው እንግዲህ ከች በከረኮንች ብሏል። የሩታዬ ታላቅ ወንድሟ ዛሬ እንግዲህ ለመጀመሪያ ጊዜ ቤቷ ድረስ በራ አንኳኩቶ ባልጠበቀችው ሁኔታው ባልታሰበ ሰርፕራይዝ እንግዲህ በሯ ድረስ መጥቶ ሰርፕራይዝ አድርጓታል። እውነት ለመናገር በጣም ደስ የሚል ወንድም መከታ ነው ያላት ማለት ነው። ማለትም እንዴት ነው ወንድም ታላቅ ወንድም የአባት ምትክ ነው የሚባለው አይደለ? ልክ እንደዛ ማለት ነው። እና እውነት ለመናገር በጣም አስተዋይ ወንድም ነው ያላት። እንዴት ነው የሆነ ቁጥብ የሆነ ነገሮችን ቆም ብሎ ማሰብ የሚችል ምክሩ ምናምን ነገር ለሩታዬ አንዳንድ ነገሮችን ሲናገራት ሰምተናል። እውነት ለመናገር ሲመክራትም ብዙ ነገሮች ከካሜራ ጀርባ እንደሚያወሩ ብዙ ነገሮች በስልክ ብዙ ሀሳብን እንደሚቀያየሩ ከሩታ ጋር እንግዲህ ሲያወሩ ሰምተናል። እውነት ለመናገር እንደ ታናሽነቷ ሳትሆን እንደ ልጅነቷ እንደ እድሜዋ ሳትሆን ከእድሜዋ በላይ የሆነችና ጠንካራ የሆነች እህት ነው ያለችኝ እያለ እንግዲህ እየመሰከረላት ይገኛል። እውነት ለመናገር ሩታዬ በእንደዚህ አይነት ነገር እንግዲህ ሁላችንም የምናውቃት ነች። ከእድሜዋ በላይ የሆነች የትንሽ ትልቅ አስተዋይ የሆነች ልጅ ናት እና የልዑሌ ሸጋ ናት። በጣም ነው ደስ ያላት ዛሬ ባልታሰበ መንገድ እንግዲህ ወንድሟ ቤቷ ድረስ መጥቶ ሰርፕራይዝ አድርጓታል። በጣም ደስ ብሎናል እውነት ለመናገር እና በዚህ አጋጣሚ ደግሞ እንግዲህ ደስ ብሎት ቤቷ ድረስ በራ አንኳኩቶ የመጣው ሩቲም እንግዲህ እንደሚታወቀው ትላንትና 300,000 ኬ ገጭ አድርጋለች። ሁላችሁንም ደስታችሁን ገልጻችሁላታል። ቲክቶክ አልቀረ በጣም ከምላችሁ በላይ ማለት ነው የተቀወጠው በሩቲና በሀይሚ ጨረቃዋ ነው። እንግዲህ በጣም ደስ የሚል ፕሮግራም ነበር እውነት ለመናገር የሀይሚ እንዲሁም ደግሞ የሩታዬ ደግሞ እንግዲህ ያው ፕሮግራም ባይደረግም እኛ የማዳም ቀሞች እንግዲህ በቲክታክ ሰፈር በጣም የተቀወጠ ሲዟዟርና ሲሽከረከር አይተናል። በጣም ደስ ይላሉ ለመናገር ይገባታል። ከዚህም በላይ ይገባታል ሩታዬ ማለት ነው። እንግዲህ ወንድሟም ይሄን ባስመለከተ እንዲሁም ደግሞ ከተገናኙ ቆይተው ስለነበረ ዛሬ ቤቷ ድረስ መጥቶ እንግዲህ ያሉትን አንዳንድ ነገሮች ከካሜራ ጀርባ እንደሚያወሩም እንዲሁም ደግሞ ብዙ ነገሮችን አብሮ ቴከር እንደሚያደርጉ ሲወያዩ ነበረ። እውነት ለመናገር በጣም ደስ ይላል። እንግዲህ እዚህ ጋር ደግሞ እንደምታዩት ከልዑሌ አባት ከአብርሃም ጋር እንግዲህ እንደዚህ ፏፈሽ ብሎ ፎታቸውን እንግዲህ በመዝናኛው ቀን በዛን ቀን በተረበሹበት ቀን እንግዲህ ይህንን ቆንጆ የሆነ ፎቶ ተነስተው ምናምን ነገር ዛሬ እንግዲህ ሩቲ ፖስት አድርገዋለች። ወደ ለመናገር በጣም ደስ ይላል። እንግዲህ ሩታዬ በዚህ አጋጣሚ በእንደዚህ አይነት ሁኔታ ውስጥ ቤተሰቦቿን ያለማስገባቷ ነገሮችን ብቻዋን ተጋፍጣ ማለፏ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። ምክንያቱም ሶስተኛ ወገን ወይ ደግሞ ቤተሰቦቻችን በእኛ ሕይወት ውስጥ ጣልቃ ሲገቡ ሌላ የማይሆን ነገር ነው የሚፈጠረው። እሷ ግን ብቻዋን ሆና ነው ነገሮችን ተጋፍጣ ለዚች ቀን የደረሰችው። ወንድሟም እንግዲህ በጣም እየተደመመባትና በጣም እውነት ለመናገር እኔ ለአንቺ ቃል የለኝም፣ ጠንካራ ልጅ ነሽ፣ ልጅ ይዘሽ በዛ ላይ ይህን ሁላ ጊዜ አልፈሽ ዛሬም በመድረስሽ በጣም ደስተኛ ነኝ ባንቺ። ከዚህ በኋላ እንኳን የፈለገ ነገር ቢፈጠር እንደምታልፊው በጣም 100% ባንቺ እርግጠኛ ነኝ የኔ ትንሿ እህት እያለ እንግዲህ እያበረታታት ይገኛል ማለት ነው። የምሬ ነው የምላችሁ። ታላቅ ወንድም ይኑራችሁ። እንግዲህ እንደዚህ የሚመክር ወንድም በጣም ደስ ይላል እውነት ለመናገር እና ሩታን እንግዲህ ሁላችንም ስናውቃት ያው ጠንካራ ሴት እንደሆነች የማትበገረዋ ሩታዬ እንደሆነች እና ብዙ ነገሮችን በብዙ መንገዶች በብዙ አንግሎች አልፋ ለዚህ ደረጃ የደረሰች ልጅ ከዚህ በኋላ የፈለገ ነገር ቢፈጠር ልክ እነኛን ጊዜቶች ክፉ የተባሉ የማታልፋቸውን ጊዜ ብቻዋን የሆና ያሳለፈቻቸውን ጊዜ አልፋ ለዛሬ ቀን ስለደረሰች ከዚህ በኋላ ለሚመጡት ነገሮች ደግሞ አትበገርም ወይም ደግሞ አትሸነፍም ውዶችዬና
ዛሬ እንግዲህ ሩታየው በጣም ደስ ብሏታል። እውነት ለመናገር ኬክ አሰርቶ ምናምን ነው እንግዲህ ወንድሟ ቤት ድረስ መጥቶ ሰርፕራይዝ ያደረጋት። ልዑሌ ራሱ እንዴት እንደናፈቀኝ ብሏል። እግዚአብሔርን ልዑሌ ራሱ ቁልጭ እያለ አይኑን ሲያዩ ነበረ እና በጣም ደስ ይላል። ሩትዬ እንኳን ደስ ያለሽ። ደስታሽ ደስታችን ነው። እንግዲህ ወንድም መከታው ሰርፕራይዝ አድርጓታል። እሷም ደስታዋን ገልጻለች ማለት ነው። እንኳን ደስ ያለሽ ለማለት እወዳለሁኝ ውዶችዬ። እንግዲህ የሩትዬ ደስታ የሚያስደስታችሁ ቤቱን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እያደረጋችሁ ተቀላቀሉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።